በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በመጋቢት 20 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚህች ዕለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ጻድቅ አልዓዛርን ከሞት በኋላ በአራተኛው ቀን ከሙታን ለይቶ ላስነሳበት መታሰቢያ በዓል የእስክንድርያ 57ኛው ሊቃነ ጳጳሳት የሆነ ሊቀ ጳጳሳት አባ ሚካኤል የዕረፍቱ መታሰቢያ በዓል ተመሰገነችና የከበረች ተጋዳይ የሆነች ቅድስት አስጠራኖጢቃ ስለ ክርስቶስ ምስክር የሆነችበት የዕረፍቷ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ አልዓዛር ጻድቅ ሐዋርያ። መጋቢት 20 በዚችም ዕለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ጻድቅ ሰው አልዓዛርን ከሞተ በኋላ በአራተኛው ቀን ከሙታን ለይቶ አስነስቶት ነበርና ስለዚህችም ምልክት ገናናነት ብዙዎች ያመኑበት። ይህ ጻድቅ ሰው ከእስራኤል ልጆች ውስጥ ነው። ማርያና ማርታ የተባሉ ሁለት እህቶችም አሉት። ማርያም የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስን ሽቶ የቀባችው ናት። እርሱም ለጌታ ደቀ መዛሙርቶቹ ናቸው። ስለ ምግባራቸውም ጌታችን ይወዳቸዋል። ሁሉም ያላገቡ ደናግል ናቸው። በሰው ወገን ሁሉ ላይ የተቆረጠና የተወሰነው ሰዎችም ሊጠጡት ያላቸውን የሞት ጽዋን የሚጠጣበትና እጁን ለሞት የሚሰጥበት ለዚህ ጻድቅ ጊዜው ሲደርስ እርሱም እጁን በመስጠት አረፈ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የሚሰራውን ያውቃልና መጀመሪያ ከሞት አላዳነውም። ጠርቶ እስከሚያስነሳው ድረስ ሞቶ በመቃብር 4 ቀን እንዲኖር በዚህ በ4 ቀንም የጻድቃንን ማደሪያዎችንና የኃጥአን የስቃይ ቦታዎችን እንዳይ ተወው እንጂ አላዳነውም። ያን ጊዜ ታላቅ ምልክት ትሆናለች። ከ4 ቀኖችም በኋላ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አልዓዛር ና ውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜ እጆቹና እግሮቹ እንደታሰሩ ሙታኖችንም እንደሚጠቀልሏቸው በሰበን ፊቱ ተጠቅልሎ ወጣ። እጆቹና እግሮቹ እንደተጠቀለሉና እንደታሰሩ ከመቃብር የመውጣቱ ምክንያት ሰዎች ሁሉ መሞቱን እንዲረዱ ሌሎችም ይህ በመካከላቸው በስምምነት የሆነ ነው ብለው እንዳያስቡ ስለዚህም እንደገነዙት ሆኖ እንዲወጣ ጌታችን አዘዘው። ይህችም ምልክት እንድትሆን ከሃዲዎችም በመቃብር ውስጥ ሕያው እንደነበር ቢያስቡም እጆቹና እግሮቹ ፊቱም እንደተጠቀለሉ እንዴት ይወጣ ነበር? እኛ የክርስቲያኖች ወገኖች ግን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከ4 ቀኖች በኋላ አልዓዛርን ያስነሳው እርሱ እንደሆነ እናምናለን እንታመናለንም። እርሱ በስራው ሁሉ ላይ ችሎታ አለውና። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን አባ ሚካኤል ሊቀ ጳጳሳት ነው። በዚች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 57ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ሚካኤል አረፈ። ይህ አባት በሹመቱ ወራት ብዙ ሐዘንና መከራ ደረሰበት። ጎህ በሚባል ሀገር የተሾመ የዚህን ኃላፊውን ዓለም ክብር የሚወድ አንድ ክፉ ኤጲስቆጶስ ነበረ። በሀገረ ስብከቱም ውስጥ ደነውሰሬ በሚባል ሀገር ያሉ ምዕመናን የቤተ ክርስቲያናቸውን ሕንፃዎች አደሱ። ያከብሯትን በፈለጉ ጊዜ የአገር ታላላቆች ከእርሳቸው ሊባረኩ ወደው ወደ ሊቀ ጳጳሳቱና በአገሩ ዙሪያ ያሉትን ኤጲስቆጶሳት ልኮ እንዳስመጣቸው ይህንን ክፉ ኤጲስቆጶስ ለመኑት። እርሱ ግን እምቢ አላቸው። ልመናቸውን መቀበልም አልወደደም። እርሱም በራሳቸው ፍቃድ ይህ ክፉ ኤጲስቆጶስ ሳይፈቅድ ሊቀ ጳጳሳቱንና ኤጲስቆጶሳቱን ሁሉ ልከው አስመጧቸው። ሊቀ ጳጳሳት አባ ሚካኤልና ኤጲስቆጶሳቱ ሁሉ በመጡ ጊዜ ሳዘጋጅላቸዋለሁ ብሎ በቤተ ክርስቲያን ውስጥ ትቷቸው ሄደ። ማርታ ብዙ በማዘጋጀት ብዙ ተደክሚያለሽ፣ ግን ጥቂቱ ይበቃል ያለውን የጌታችን ቃል አላሰበም። የቁርባን ጊዜ ሊያልፍ ስለሆነ ሊቃውንቱና ኤጲስቆጶሳቱ
የቅዳሴውን ሥርዓት ይጀምሩ ዘንድ ሊቀ ጳጳሳቱን ለመኑት። ግድ ባለቱም ጊዜ በሊቀ ጵጵስና ማዕረግና ክብር ተሰይሞ ተነሳ። እርሱ ለሁሉ አባት የሆነ ስልጣኑም ከስልጣናቸው በላይ ነውና የቅዳሴውን ሥርዓት ጀመረ። ያ ክፉ ኤጲስቆጶስን በሰማ ጊዜ በልቡ ሰይጣን አደረበትና ተቆጥቶ መጣ። መሥዋዕቱንም ከመቅደስ ገብቶ ከሳህኑ ውስጥ ነጥቆ ወደ ምድር ወረወረው። ሊቀ ጳጳሳቱም ሌላ መሥዋዕት አመጡ። ሊቀ ጳጳሳቱም ሌላ መሥዋዕት አምጡ ብሎ አዘዘ። አምጥተውለትም ቀድሶ ለሕዝቡ ሥጋውና ደሙን አቀበላቸውና አሰናበታቸው። በማግስቱም ይህ አባት አባ ሚካኤል ሕዝቡን ሰበሰበ። እርሱ ጋር ያሉትንም ኤጲስቆጶሳት ካህናቱንና የምዕመናን አንድነት ሰብስቦ ይህ ክፉ ኤጲስቆጶስ ከሹመቱ ሽረው እርሱ ፈንታ ሌላ ኤጲስቆጶስ ሾሙ። ይህም ለአስቆሮጦስ ሰው ለይሁዳ ሁለተኛ የሆነ የምስርን አገር ወደሚገዛ ስሙ አህመድ ወልደ በጥሎን ወደ ተባለው ሹም ሄደ። ይህ አባት አባ ሚካኤልን እንዲህ ሲል ነገር ሰራበት። በሊቀ ጳጳሳቱ ዘንድ ብዙ የወርቅና የብር ገንዘብ እንዳለ እንዲሁም አብያተ ክርስቲያናት የወርቅና የብርና የቅዱሳትን የተመሉ እንደሆኑ መኮንኑ ሆይ እወቅ አለው። መኮንኑም ይህንን አባት ወደ እርሱ አስቀርቦ ቅዱሳትን እንድሰጠው ፈለገ። እርሱም ሥጋዬን እንደፈለግ አድርገህ ነፍሴ ግን እግዚአብሔር እጅ ላይ ናት ብሎ ከለከለው። እጆቹንና እግሮቹን አስረው በእስር ቤት እንዲጥሉ ታዘዘ። በእስር ቤትም ከ1 ዓመት በላይ ኖረ። በእስር ቤት ውስጥ በኖረበት ዘመን ከለምለም እንጀራና ከጨው ከበሰለ አተር በቀር ሳይበላ ሁልጊዜ ይጾም ነበር። ከዚህም በኋላ አንድ ጸሐፊ ምዕመን ዮሐንስ የሚባል መጥቶ ለዚህ ለከበረ አባት አባ ሚካኤል ዋስ ሆነው። መኮንኑ አባ ሚካኤል 20 ሺህ ወርቅ ዲናር እንደሰጠው ሆኖ ከወህኒ ወጥቶ ወደ ቤቱ ሄደ። ጥቂት ቀን ተቀምጦ ታላላቅ ምዕመናንና የአስቄጥስ ገዳም መነኮሳት 10 ሺህ ወርቅ ዲናር ሰበሰቡ። ደግሞ የእስክንድርያ ሀገር ሰዎች ከምድራቸው አንዱን ለ10 ሺህ ዲናር ሸጡ። 20 ሺህ እስኪሞላም ሰበሰቡ። ከጳጳሳቱም ለመኮንኑ ይህን 20 ሺህ ወርቅ ዲናር ሰጠው። መኮንኑም 10 ሺህ ወርቅ ዲናር እንደ ግብር ሆኖ በየዓመቱ እንዲከፈል ጽፎ አስፈረመው። ጊዜውም ሲቀርብ ይህ አባት አባ ሚካኤል ከምዕመናን ሊለምን ተነስቶ ወጣ። በልበይስ ወደ ተባለም ሀገር ደርሶ አንዲት ቀን ዋለ። ወደ እርሱም አንድ ምስኪን ድሃ መነኩሴ ገባ። ከሊቀ ጳጳሳቱም ቡራኬ ተቀብሎ ተመልሶ በበር አጠገብ ከረድኡ ጎን ቆሞ አትዘን፣ በልብህ አትተክዝ፣ ከዛሬቱ ዕለት እስከ 40 ቀኖች ትድናለህ፣ በላይም ያለውን የዕዳ ደብዳቤ ትቀበላለህና ለመኮንኑ ምንም አትስጠው ብለህ ለአባ ሊቀ ጳጳሳት ንገረው አለው። ያ ረድኡም እንዳለው ነገረው። ድሃውን መነኩሴ ፈለጉት፣ ግን አላገኙትም። 40 ቀኖችም ሳይፈጸሙ ያ መኮንን በክፉ አሟሟት ሞተ። እርሱ ፈንታ ልጁ ተሾመ። ለዚህም አባት ያንን የዕዳ ደብዳቤ መለሰለት። የአባት ድሃው መነኩሴ ትንቢት እንደተናገረ ደብዳቤውን ተቀብሎ ቀደደው፣ ከዕዳም ዳነ። ይህ አባት በታላቅ መከራና ሐዘን በሹመቱ ዘመን 29 ዓመት ከኖረ በኋላ በፍቅር በሰላም አረፈ። በዚህ ዕለት ታስባና ተከብራ የምትውለው ሌላዋ ቅድስት እናታችን ቅድስት ሰማዕት አስጠራጦኒቃ ናት። በዚህች ዕለት የተመሰገነችና የከበረች ተጋዳይ የሚሆነች አስጠራጦኒቃ ስለ ክርስቶስ ምስክር ሆና ሞተች። የዚች ቅድስት አባቷ ጣዖት አምላኪ ነው። እርሷ ግን በክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ የምትታመን ናት። ሥጋዋም እስኪከሳና እስኪደርቅ መልኳም እስኪለወጥ ድረስ በስውር ትጾማለች፣ ትጸለያለች። 15 ዓመት በሆናትም ጊዜ እናትና አባቷ ምን ያከሳሻል አሏት። እርሷም እኔስ ኃጢአቴን ይቅር ይለኝ ዘንድ የክብር ባለቤት ወደሆነ ወደ ጌታዬ መድኃኒቴ ኢየሱስ ክርስቶስ እጸልያለሁ አለቻቸው። አባቷም በሰማ ጊዜ ወደ ጢባርዮስ ሄዶ የልጁን ሥራ ነገረው። እርሱም ወታደሮች ልኮ ወደ እርሱ አስመጣት። ለጣዖትም እንድትሰግድ መኮንኑ አባበላት።
እምቢ ባለችም ጊዜ ወደ ወህኒ ቤት አስገቧት። እናቷም ክርስቲያናዊት ናት። የመጣች በክብር ባለቤት በክርስቶስ እምነት ታበረታታት ነበር። ከዚህ በኋላ የብረት የሆነ የሰሌዳ ክርታስ ይሰሩላት ዘንድ በእሳትም ማግነው ክንዶቿ ከወገቦቿ ጋር አንድ እስክትሆን ድረስ እንዳጣብቋት አዘዘ። ይህንን ባደረጉባት ጊዜ ያንን የብረት ክርታስ ሰብራ በደህና ወጣች። እጅግ ሕዝቡም አይተው በክብር ባለቤት በክርስቶስ 4700 ያህል አምነው በሰማዕትነት ሞቱ። የሰማዕትነትንም አክሊል ተቀዳጁ። ሁለተኛም ደግሞ ከእስር ቤት አስገቧት። ጥፍሮች ያሉት የብረት በሬ ሰሩላት። ሆዷን ያስወጓት ዘንድ ሊሰቅሏትም ወደ እርሷ አቀረቡት። ይህንንም ባደረጉባት ጊዜ በጌታ ኃይል በሬው ወዲያና ወዲህ ተከፈለ። ሕዝቡም ይህንን ባዩ ጊዜ ክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ 5500 ሰው አምነው በሰማዕትነት አረፉ። ከዚህ በኋላ መርዝን ከተሞሉ እባቦች ጉድጓድ ውስጥ ጨመሯት። ሁለተኛም 4 ሰዎች የሚሸከሙትን ከባድ ድንጋይ አምጥተው በአንገቷ ላይ ሰቀሉ። በጸለየች ጊዜም ድንጋዩ ወደ 3 ተከፈለ። ብዙዎች ዓለማውያን በክርስቶስ አምነው በሰማዕትነት አረፉ። ለቅድስቲቱ ግን የብረት ምንቸት አዘጋጁላት። የፈላ እርሳስ በላዩ ያፈሱባት ዘንድ በነኩት ጊዜ በላያቸው ተሰባብሮ የሚያሰቃዩትን ገደላቸው። ንጉሡም አይቶ እጅግ ተበሳጨ። ራሷንም በሰይፍ ቆርጡ ዘንድ አዘዘ። ምስክርነቷን ከምትፈጽምበት ቦታም በደረሰች ጊዜ ወደ እግዚአብሔር ጸለየች። አስጠራጢኒቃ ሆይ አንቺ ብጽዕት ነሽ፣ ስምሽ በሕይወት መጽሐፍ ተጽፏልና የሚል ቃል መጣላት። ከዚህም በኋላ በሰይፍ ተቆረጠች። እግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።